መክፈል የማልችለው አለብኝ ውለታ ተነግሮ የማያልቅ አለብኝ ውለታ አምላክ ተመስገን የኔ ጌታ ይህችው ነች አቅሜ ለስጦታ። ዛሬ ስቅለት ነው። ለስግደት እየሄድኩ ነው። ለስግደት እየሄድን ነው። መስገጃችንን ይዘና መስገጃዬን ይዣለሁ። ዛሬ እንደሌላው ከተማ ያለ ቤተክርስቲያን አይደለም። ስግደትንምና ለስግደትም ሄደ እንደዚህ እንደምታዩት ከከተማ ወጣ ብሎ ወደምትገኝ የእናታችን ቤት ለስግደትም ሄደ። ታያችሁ አቅም ገጠር ነው። እንኳን ለስቅለት በዓል በሰላም አደረሳችሁ አደረሰን ሁላችንንም። ለ5500 ዘመን የአዳም ልጆች በሙሉ በጨለማ ውስጥ በሲኦል ሲኖሩ ከነበሩበት ከሲኦል ሊወጡ ፈጣሪ ለአዳም በገባው ቃል መሰረት ያው ፍጻሜው ሲደርስ የቃል ኪዳኑ ክርስቶስ ከንጽሕት ድንግል ማርያም ተወልዶ ልክ በዛሬው ቀን ነበር በመስቀል ላይ የተሰቀለው። ያው እንግዲህ ስቅለት በኢትዮጵያ የሚከበረው በኢትዮጵያ ቤተክርስቲያን ውስጥ ከጠዋት ጀምሮ እስከ ማታ ድረስ ያው ክርስቶስ በቀራንዮ መስቀል ተሸክሞ ሲሄድ የተቀበለውን የ13ቱን ሕማማት የተቀበለውን ሕማማቱን ስቃዩን በማሰብ በቤተክርስቲያን ቀኑን ሙሉ በስግደት ታስቦ ተከብሮ ይውላል ማለት ነው። ዛሬ እንግዲህ እኔ ለሰግድ የሄድኩት ስግደትን ወደ ከተማ ቤተክርስቲያን ሳይሆን እዚህ እንደምታዩት በጣም ጥንታዊ ወደ ሆነችው ወደ ቤዛዊት ማርያም ገዳም ነው። ያው ብዙም ሰው ቁጥር ያው አነስተኛ ሰው ቁጥር ነው ያለው። እዛ ብዙ የሚሰግድ ሰው አልነበረም፣ ግን ቢሆንም በጣም ብዙ በረከት ያለበት ቦታ ነው። ይሄ እንደምታዩት ከኋላ አንድ ፍልፍል ዋሻ ቤተ መቅደስ ነው። የጸበል ቦታዎች ቤተክርስቲያን አለ እዚህ ውስጥ ከኋላ የምታዩት ገና እየተሰራ ነው። እነዚህ የጸበል ቦታዎች አሉ። ጸበል ቦታው እንዲህ ዋሻ ውስጥ ነው። በጣም ብዙ ሰዎች ብዙ ምዕመናን ተፈውሰዋል። ከዓይናቸው የበራ አለ። ሽባ ሆነው እግራቸው አልሰራ ሊሄድ ያለ ሁሉ ተነስተው መሄድ የቻሉ አሉ እና በጣም ተአምረኛ ድንቅ ቦታ ናት። ይሄ የምታዩት ከጀርባ የጸበል ቦታ ነው። ወደ 14 ጸበል ነው ያለው። እንግዲህ የስቅለት በዓል ይሄንን ይመስላል። ወደ መጨረሻው ስነ ስርዓት የቤተክርስቲያን ስርዓት ቤተክርስቲያን ላይ ገብተናል። ይህም ምንድነው? ዲያብሎስ ተቀጠቀጠ፣ ታሰረ፣ አዳም ነፃ ወጣ በሚል ምሳሌ አባቶቻችን የሚያደርጉት ስነ ስርዓት ላይ ነው የደረስነው። እንግዲህ ቅጽረ ግቢው እንደምታዩት ነው። ጥንታዊ ቤተክርስቲያን ስለሆነች አጸዷም ደስ ይላል። ቦታው ጥላ አለው። ዋሻውም ራሱ ይታያል። ከዚህም በግራ በቀኝ ግማሽ ዋሻ ነው ቤተ መቅደሱም። ስለ ቤተ ክርስቲያኗ እንዴት እንደተገኘች በምን ጊዜ እንደነበረች ታሪኳን አጠቃላይ ከዚህ በፊት የሰራሁት ቪዲዮ አለ ከ1 ዓመት በፊት፣ እሱን ሄዳችሁ ማየት ትችላላችሁ።
ያው እንግዲህ የቤዛዊት የጥንታዊት ቤዛዊት ማርያም ገዳም መግቢያና መውጫ ይሄ ነው። ወደ 64 እንደሚጠጋ ደረጃ ነው። እሱን ትወርዳላችሁ፣ ትወጣላችሁ። ያው መልካም በዓል። ስቅለትን በደንብ አክብሬያለሁ። ቀን 6 ሰዓት አካባቢ ጀምረን 7 ሰዓት የስቅለትን በዓል በቤተ ክርስቲያን አክብረናል። ስቅለት በዓል እንግዲህ ያው በስግደት ነው የሚከበረው። የኔ ስጋ ደግሞ ስግደት በጣም ፈታኝ ነገር ነው። እየጾምክ እየተጾመ መስገድ በጣም አይደል? በስንት አንድ ቀን ነው የሚሰገድ እና ደግሞ ይሄ ስጋ ደግሞ ይሄ ደካማ ስጋ ስገድ ስትለው ያው ተገኘ ዛሬ። ይሄ ደካማ ስጋ ተገኘ ዛሬ ሰገደ ማለት ነው። 12 ሰዓት ሆኗል። ኦልሞስት አልቋል፣ ጨርሰናል። እግዚአብሔር ይመስገን። የዛሬ ቭሎጋችን ይሄን ይመስላል። ያው የሄድኩት ቤዛዊት ማርያም ነው። ቤዛዊት ማርያም ገዳም ነው። ፍልፍል ዋሻ ናት። ፍልፍል ዋሻ ሳይሆን የተሰራ አይደለም። ያው አፈር ተደፍኖ ነበር በዱር ይጠበቅ ነበር። አሁንም በነብርና በጅብ የሚጠበቅ ነው። በተረፈችን ሳምንት ያው ለየት ያደረገው ነገር ምንድነው? ከወደ አሜሪካ የአሜሪካው ፕሬዝዳንት የሆኑት ዶናልድ ትራምፕ ጋሽ ትራምፕ ስለ ሆሊ ዊክ ወይም ስለ ሰሞነ ሕማማት ያስተላለፉት መልእክት ነው። ገርሞኛል። ከዚህ በፊት ስለ ቅዱስ ሚካኤል አንስተው ነበር። አሁን ደግሞ ስለ ሕማማት ጥሩ ነው።